2025 እኔና ቤተሰቤ በተለይ በሚያስደነግጡ ነገሮች ውስጥ ሁሉ የሱ ጥበቃና የሱ ምህረት ከኛ ጋር ሆኖ አሳልፎናልና እግዚአብሔር አምላክ ከኛ ጋር መሆኑን ያሳየበት በምህረቱ በቸርነቱ ግሩም ጥበቃው የፈውስ ኃይሉን የተአምራት ኃይሉን ድንቁን ያሳየንን እግዚአብሔርን እግዚአብሔር አባት ስምህ ይባረክ እያልን እያመሰገን ነው። ሃሌሉያ ከፍ እያደረግነው ወደ 2026 እንድንገባ ያደረገንን እግዚአብሔርን እያመሰገንን እንጸልያለን። ሃሌሉያ አመስግኑት። ሃሌሉያ ተባረክ ጌታ ሆይ፣ ተባረክ አባት ሆይ፣ ያላንተ ዛሬን ማየት አይቻልም። ሳንጎድል ሙሉ አርጎን እግዚአብሔር ደግሞ ይህንን ዓመት እንድናይ ስላረገን ስለ ምህረት ስለ ቸርነቱ እንባርከው እናመስግነው። ሃሌሉያ ተባረክ እንበለው። ሃሌሉያ 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 ሃሌሉያ። አንተ ባትረዳን አንተ ባትደርስልን አለሁ ባትለን ከጎናችን ባትቆም ጌታ ሆይ ምን ይውጠን ነበረ? ስላለህን ሁል ጊዜ ከስትንፋሳችን ይልቅ ለኛ ቅርባችን ስለሆንክ እንዲህ ያለ ድንቅ አምላክ ስለምናመልክ እግዚአብሔር አምላካችን ስለሆንክ እንባርካለን፣ እናመሰግንሃለን። ስለ ድንቅ ምህረት እናመሰግንሃለን፣ ስለ ቸርነት እናመሰግንሃለን። በ2025 ስላሳየህን ልዩ ጌታ ሆይ ያንተ ጥበቃ፣ ያንተ ፈውስ፣ ያንተ ተአምራት እንባርካለን፣ እናመሰግንሃለን። ሃሌሉያ እግዚአብሔር ሆይ ስለራራህልን ምህረትን ስላበዛህልን በምህረት አይኖች ስላየህን እናመሰግንሃለን፣ ከፍ እናደርግሃለን። በጉባኤ መሃል አመሰግንሃለሁ እንዳለ ባሪያ ዛሬም በጉባኤ እናመሰግንሃለን፣ ከፍ እናደርግሃለን። ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይወደስ። ከፍ በል እግዚአብሔር ሆይ። እስቲ በልልታ አመስግኑት። ሃሌሉያ እልል በሉለት። ሃሌሉያ ይባረክ። ሃሌሉያ ሃሌሉያ እሰይ ሃሌሉያ። እግዚአብሔር ሆይ እንባርካለን፣ እንባርካለን። አቅማችን፣ ጉልበታችን፣ ብቃታችን፣ ብርታታችን የሆንክ እግዚአብሔር እናመሰግንሃለን፣ እናከብረሃለን። ጌታ ሆይ ዛሬ እግዚአብሔር በዚህ ደግሞ ተሰብስበናል። ዛሬ የዓመቱ መጀመሪያ በሆነ በዚህ እሁድ እግዚአብሔር ሆይ በመካከላችን በኃይል በክብርህ በታላቅነትህ እንድትገለጥ የሚያስፈልገንን ነገር እንድትናገረን ለልባችን እንድትናገረን የምታጽናና አምላክ፣ የምታበረታ አምላክ፣ የምታቀና አምላክ ለውስጥ ለነፍሳችን እንድትናገረን በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ በቃል ውስጥ እለፍ፣ በልዩ ሁኔታ እለፍ። ድምጽህ ይሰማን፣ ሐሳብና ፍቃድ ይገለጥ። እግዚአብሔር ሆይ ወደ እውነት ሁሉ የሚመራው መንፈስህ ዛሬ ባሪያህን እንዲያግዘው ጸልየን። እግዚአብሔር አምላካችን ሆይ በአምልኮ ውስጥም ደግሞ በእውነትና በመንፈስ ከፍ እንድናረግህ እግዚአብሔር አምላክ ሆይ እንድንወድስህ፣ እንድናመልክህ፣ እንድናመሰግንህ በመንፈስህ እንድታግዘን በኢየሱስ ስም ጸልየን። ክብር ሁሉ ለስምህ ይሁን። ሁሉን ለአንተ አሳልፈን ሰጠን በጌታ በኢየሱስ ክርስቶስ ስም። እንቆምና ጌታን አሁንም በልልታና በጭብጨባ እንባርከዋለን። ሃሌሉያ እስቲ እናመስግነው በልልታና በጭብጨባ። ሃሌሉያ ክብር ለሚገባው ክብር እንስጥ። እልልታ 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 ጭብጨባ ይሁንለት። ሃሌሉያ ወደ አምልኮ እንሄዳለን።
ሃሌሉያ መንፈስ ቅዱስ ሃሌሉያ እናመሰግንሃለን ደግመን ከፍ እናረጋለን ይገባሃል አንተ ሃሌሉያ ኢየሱስ ሃሌሉያ ምስጋናችን በፊት የተትረፈረፈ ነው የኔ ጌታ ነገስታት ያላን አለቆች በሙሉ እግዚአብሔር ታላቅ ነው ቅዱስ ነው ይበሉ እኛም በአቅማችን ስራህን አይተናል ግሩም ነህ ድንቅ ነህ ተመስገን ብለናል ምስጋናዬ ከፍ ብሏል በፊትህ ምስጋናዬ ከፍ ብሏል በፊትህ እግዚአብሔር ሆይ አቻ የለህም የኔ ጌታ ወደር የለህም ነገስታት ያላን አለቆች በሙሉ እግዚአብሔር ታላቅ ነው ቅዱስ ነው ይበሉ እኛም በአቅማችን ስራህን አይተናል ግሩም ነህ ድንቅ ነህ ተመስገን ብለናል ምስጋናዬ ከፍ ብሏል በፊትህ እግዚአብሔር ሆይ አቻ የለህም የኔ ጌታ ወደር የለህም ምስጋናዬ ከፍ ብሏል በፊትህ ምስጋናዬ ከፍ ብሏል እግዚአብሔር ሆይ አቻ የለህም የኔ ጌታ ወደር የለህም ነገስታት ያላን አለቆች በሙሉ እግዚአብሔር ታላቅ ነው ቅዱስ ነው ይበሉ እኛም በአቅማችን ስራህን አይተናል ግሩም ነህ ድንቅ ነህ ተመስገን ብለናል ምስጋናዬ ከፍ ብሏል በፊትህ ምስጋናዬ ከፍ ብሏል በፊትህ እግዚአብሔር ሆይ አቻ የለህም የኔ ጌታ ወደር የለህም ይብዛልህ እንጂ ምስጋና ይብዛልህ አምልኮዬ ይብዛልህ እንጂ ክብር ይብዛልህ
ብዘረዝረው ደግሞ ባወራ ከቁጥር ሁሉ በዛ እኔ ባለ ኃይሌ ምስጋና ለእሱ ላብዛ ይብዛል እንጂ ምስጋና ይብዛል እንጂ አምልኮዬ ይብዛል እንጂ ክብር ይብዛል እንጂ ጌታዬ ማብዛት ለእኔስ ጥማቴ ነው ያለኝ ብሰጠው ይህን ማብዛት ለእኔስ ጥማቴ ነው ያለኝ ብሰጠው ይህን በዘመኔ ሁሉ የማልመልሰው ውለታ አለብኝ እግዚአብሔር ልጅ ጌታ ኢየሱስ ለእኔ ያደረገልኝ ብዘረዝረው ደግሞ ባወራው ከቁጥር ሁሉ በዛ እኔ ባለኝ ኃይሌ ምስጋና ለእሱ ላብዛ ይብዛል እንጂ ምስጋና ይብዛል እንጂ አምልኮዬ ይብዛል እንጂ ክብር ይብዛል እንጂ ጌታዬ ማብዛት ለእኔስ ጥማቴ ነው ያለኝ ብሰጠው ማብዛት ለእኔስ ጥማቴ ነው ያለኝ ብሰጠው ይህን ይብዛል እንጂ ምስጋና ይብዛል እንጂ አምልኮዬ ይብዛል እንጂ ክብር ይብዛል እንጂ ጌታዬ ማብዛት ለእኔስ ጥማቴ ነው ያለኝ ብሰጠው ይህን ማብዛት ለእኔስ ጥማቴ ነው ያለኝ ብሰጠው ይህን ኃይልም ቢሆን እንዳንተ ማነው ኃያል ክብር ቢሆን እንዳንተ ማነው ክቡር ስልጣን ቢሆን እንዳንተ ማነው ባለስልጣን እግዚአብሔር ኃያል እግዚአብሔር ኃያል ኃይል ቢሆን እንዳንተ ማነው ኃያል ክብር ቢሆን እንዳንተ ማነው ክቡር
እናመሰግንሃለን፣ እናከብርሃለን። ሕይወታችን ባንተ ስለጣፈጠ፣ ኑሯችን ባንተ ስላማረ ሃሌሉያ እናመሰግንሃለን፣ እናከብርሃለን። ይገባሃል አንተ፣ ይገባሃል አንተ። ለስምህ ክብር ይገባል፣ አምልኮ ይገባሃል፣ ስግደት ይገባሃል፣ እልልታ ይገባሃል። ሃሌሉያ ጌታ ነህ፣ ስምህ ይባረክ። ሃሌሉያ ኢየሱስ ስምህ ይባረክ። እናመሰግናለን። ሰማይን ዘርግተህ እንዲህ አንጣለሃል። ትልቅነቱ ብዛት ከሰው ስሌት ያልፋል። አንተ የሠራኸው በስንዝር የለካኸው ይህ ሰማይ ትልቅ ከተባለ ሰሪው ምን ትባላለህ? አንተ የሠራኸው በስንዝር የለካኸው ይህ ሰማይ ትልቅ ከተባለ ሰሪው ምን ትባላለህ? ሰው ስሌት ያልፋል። አንተ የሠራኸው በስንዝር የለካኸው ይህ ሰማይ ትልቅ ከተባለ ሰሪው ምን ትባላለህ? አንተ የሠራኸው በስንዝር የለካኸው ይህ ሰማይ ትልቅ ከተባለ ሰሪው ምን ትባላለህ? ከሰማያት በላይ ይበላል፣ ከምድርም በላይ ይበላል፣ ከፍጥረታት በላይ 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 አንተ ትልቅ ነህ፣ አንተ ትልቅ ነህ። ከሰማያት በላይ ይበላል፣ ከምድርም በላይ ይበላል፣ ከፍጥረታት በላይ 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 አንተ ትልቅ ነህ፣ አንተ ትልቅ ነህ። ሰማይን ዘርግተህ እንዲህ አንጣለሃል። ትልቅነቱ ብዛት የሰው ስሌት ያልፋል። አንተ የሠራኸው በስንዝር የለካኸው ይህ ሰማይ ትልቅ ከተባለ ሰሪው ምን ትባላለህ? አንተ የሠራኸው በስንዝር የለካኸው ይህ ሰማይ ትልቅ ከተባለ ሰሪው ምን ትባላለህ? ሰማይን ዘርግተህ እንዲህ አንጣለሃል። ትልቅነቱ ብዛት የሰው ስሌት ያልፋል። አንተ የሠራኸው በስንዝር የለካኸው ይህ ሰማይ ትልቅ ከተባለ ሰሪው ምን ትባላለህ? አንተ የሠራኸው በስንዝር የለካኸው ይህ ሰማይ ትልቅ ከተባለ ሰሪው ምን ትባላለህ? አንተ የሠራኸው በስንዝር የለካኸው ይህ ሰማይ ትልቅ ከተባለ ሰሪው ምን ትባላለህ? ከሰማያት በላይ ይበላል፣ ከምድርም በላይ ይበላል፣ ከፍጥረታት በላይ 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 አንተ ትልቅ ነህ፣ አንተ ትልቅ ነህ። ከሰማያት በላይ ይበላል፣ ከምድርም በላይ ይበላል፣ ከፍጥረታት በላይ በላይ በላይ
ሃሌሉያ ለጌታ ክብር እንስጠው ምስጋና ለጌታ ክብር ይሁንለት እስቲ ድገሙና በእልልታና በጭብጨባ ለጌታ ለሱ ክብር ይሁን ሃሌሉያ ለዘላለም የተባረከ ይሁን ሁላችሁንም እንኳን ለ2026 ዓመተ ምህረት የመጀመሪያው ሰንበት አደረሰን አሜን ጌታ የተባረከ ይሁን ስለነበረን ድንቅ አምልኮ ጊዜ ጌታ ይባረክ እስቲ ነቲጅን በሙሉ አገልግሎት ክፍል ውስጥ ይባርኳቸው እግዚአብሔር ይባርካችሁ ይጨምርላችሁ አዲስ ዜማ አዲስ መገለጥ አዲስ ቅኝት ቅኔ መንፈሳዊ ቅኔ እግዚአብሔር ይሙላባችሁ ክብር ለእግዚአብሔር ይሁን ጌታና እናከብራለን ለቃሉ ክብር ቆመን የጌታን ቃል እናነባለን አይኖ ቆመን እያመለክን የቆየ ነው የምትቸገሩ ካልሆናችሁ በስተቀር በቃ አይደል ለመቆም የምትቸገሩ ካልሆነ በስተቀር ቆመን ቢኒችን ትንሽ ለኔ ድምጽ ጨምርልኝ ቢጫው ቲጂዛው የነበረችው ማይክ ማለት ነው እሺ የጌታ ስም የተባረከ ይሁን ትንቢታዊ መልእክት ነው ማካፈላችሁ ትንቢታዊ መልእክት ነው እግዚአብሔር በዚህ ዓመት ጀምሮና ከዚህ ዓመት በኋላ በህይወታችሁ ሊያደርግ ያለውን እና አሜን ብሎ የሚሰው በቃ በዛ በቃሉ መሄድለት ይከናወንለታል ቃሉ የኔ አይደለም የጌታ ቃል ነው የመልእክቱ አርዕስት መለኮታዊ ጣልቃ ገብነት እግዚአብሔር በመለኮታዊ ጣልቃ ገብነቱ በነገራችሁ ላይ እሱ ጣልቃ እየገባ የሚሰራውን ድንቅ የምናይበት ዘመን ነው ክብር ለእግዚአብሔር ይሁን ትንቢተ ኢሳይያስ ምዕራፍ 60 ከቁጥር 15 እስከ 22 ያለውን ሙሉ ምዕራፉ በጣም አንድ አይነት ነው ግን እችን ሰባቷን ጥቅስ ብቻ አንብበን በዛ ውስጥ ጥቂት ሐሳቦችን እንካፈላለን ሃሌሉያ የጌታ ስም የተባረከ ይሁን ምናልባት ራሳችሁን እስራኤል የሚለው ስም የእናንተን ስም እያስገባችሁ ስሙ እስራኤል ቢሎ የሚናገረውን የእናንተ ስም እኔ እግዚአብሔር ለኔ ነው ለቤቴ ነው እያላችሁ እንድትሰሙ በጌታ ፍቅር ጠይቃችኋለሁ ከሰው ማንም እስከማያልፍብሽ ድረስ የተተውሽና የተጣልሽ ነበርሽ ነገር ግን የዘላለም ትምክህትና የልጅ ልጅ ደስታ አደርግሻለሁ እስቲ አሜን በሉ እስቲ ይሄ በቃ ይሄ የሚብራራም አይደለም እኮ የተጣልሽ የተተውሽ ነበርሽ አሁን ግን የዘላለም ደስታ የልጅ ልጅ ደስታ ምን ብይሻለሁ አደርግሻለሁ የአሕዛብን ወተት ትጠጫለሽ የነገስታትንም ጡት ትጠቢያለሽ እኔም እግዚአብሔር የያዕቆብ ኃያል መድኃኒትሽና ታዳጊሽ እንደሆንኩ ታውቂያለሽ በናስ ፈንታ ወርቅን በብረትም ፈንታ ብርን በእንጨትም ፈንታ ናስን በድንጋይም ፈንታ ብረትን አመጣለሁ አለቆችሽም ሰላም የበላይ ገዢዎችሽም ጽድቅ አደርጋለሁ ከዚያ በኋላ በምድርሽ ውስጥ ግፍ በዳርቾሽም ውስጥ ጉስቁልናና ቅጥቃጤ አይሰማም ቅጥርሽን መዳን በሮችሽን ምስጋና ብለሽ ትጠሪያለሽ በዚያን ጊዜ እግዚአብሔር የዘላለም ብርሃንሽ አምላክሽም ክብርሽም ይሆናልና ፀሐይ በቀን ብርሃን አይሆንልሽም የጨረቃም ብርሃን በሌሊት አያበራልሽም እግዚአብሔር የዘላለም ብርሃንሽ ይሆናልና የለቅሶሽም ወራት ታልቃለችና ፀሐይሽም ከዚያ በኋላ አትጠልቅም ጨረቃሽም አያቋርጥም ሕዝብሽም ሁሉ ጻድቃን ይሆናሉ እኔም እከብር ዘንድ የአትክልቴን ቡቃያ በእጄ ሥራ የምትሆን ምድሪቱን ለዘላለም ይወርሳሉ ታናሹ ለሺህ ሁለቱም የሁሉም ታናሽ ለብርቱ ሕዝብ ይሆናል እኔ እግዚአብሔር በዘመኑ ይህን አፋጥነዋለሁ እስቲ አሜን በሉ ጌታ ኢየሱስ ይባርካችሁ እንቀመጣለን ሳይብራራ ራሱ መልእክት ሆኖላችሁ ብዬ ተስፋ አደርጋለሁ
እግዚአብሔር በነቢዩ በኢሳይያስ በኩል እስራኤል ታልፍበት ከነበረ ሁኔታ ውስጥ የሚያወጣ መለኮታዊ የእግዚአብሔር ጣልቃ ገብነት ምን አድርጎ እና እንዴት አድርጎ እስራኤልን ወደ ላይ እንዳመጣት የምናይ ትንቢታዊ ክፍል ነው። በጣም ከሚያስገርመው ነገር ብዙ ጊዜ እስራኤል ያለ እግዚአብሔር ስትሆን የሚገርማችሁ ነገር እግዚአብሔር ሳይመራት ከእግዚአብሔር ጋር ሳትዛመድ እግዚአብሔርን ሳታስቀድም እግዚአብሔርን ሳትሰማ ከእግዚአብሔር ጋር ሳትስማማ የሄደችባቸው ዘመናት በሙሉ ስታዩ የውርደት ዘመን ነው። የውርደት ዘመን፣ የውድቀት ዘመን፣ የመሸነፍ ዘመን፣ ምርኮ የመማረክ ዘመን፣ ያለ እግዚአብሔር ውበቷ የማይታይባት ዘመን ውስጥ ነው እስራኤል የምታልፈው። ነገር ግን ፊቷን ወደ እግዚአብሔር ስትመልስና እግዚአብሔር ደግሞ ራሱ ፊቱን ሲመልስላት የነበረውን 180 ዲግሪ እንደሚገለበጥ እንደሚለወጥ የእግዚአብሔር መለኮታዊ አሰራር በሕይወቷ ላይ ሲሰራ እናያለን። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ሁል ጊዜ ደግሞ ለሕዝቡ ሲናገር የሚገርማችሁ ነገር አዲስን ነገር እንኳን ሊያደርግ ሲፈልግ ያለፈውን ነገር ያነሳባቸዋል። ክብር ለኢየሱስ ይሁን። እግዚአብሔር እስራኤልን እኔ ምበዣ አምላክ እግዚአብሔር ነኝ ብሎ ሲናገር ትናንትና እኮ አባቶቻችሁን እኮ ከግብፅ ምድር ከባርነት ቀንበር ምን አድርጌያለሁ 430 ዓመት በተያዙበት ጊዜ ዋይታቸውንና ጨዋታቸውን ሰምቼ እኮ ደርሼላቸዋለሁ ይላቸዋል። ምድረ በዳ ነው እኮ ያሉት እነሱ እያለፉ ነው ያሉት። እንደገና ደግሞ ቀይ ባህሩን እኮ ከፍዬ አሻግሬያቸዋለሁ፣ ሰማይን ከፍቼ እኮ መናን አብልቻቸው፣ አለቱን ሰንጥቄ እኮ ውሃ ጠጥቻቸዋለሁ ይላቸዋል። ስለዚህ የትናንትናው በአባቶቻቸው ይሰራ የነበረውን ያደርግ የነበረውን ድንቅ ተአምራት እንደገና ያስታውሳቸውና ዛሬም ደግሞ ተአምር የምሰራ ድንቅ አምላክ እኔ ነኝ ደግሞ ይላቸዋል። ክብር ለእግዚአብሔር ይሁን። አንዳንድ ጊዜ እግዚአብሔር በሕይወታችን ሊያደርግ ያለው መልካም ነገር ሊያደርግ ሲፈልግ ትናንት ያሻገረንን ያነሳብናል። ኢየሱስ ለዘላለም ጌታ ነው። ብቻችን በሆንበት ጊዜ፣ ዓለም በጨለመበት ጊዜ፣ ነገር በሚያስፈራበት ጊዜ፣ በምጥ ውስጥ በምናልፍበት ጊዜ፣ ነገሮች ሁሉ ዘቅጠው ከዚህ የማን ያለህ በምንልበት ጊዜ እግዚአብሔር እጁን ዘርግቶ ያወጣን ያን ቀን ያስታውሰናል። ምን ሊያደርግ ደግሞ ተአምር ሊያደርግ ስለሚፈልግ የእግዚአብሔር ስም ለዘላለም የተባረከ ይሁን። ይህ ሕዝብ አሁን እንደሰማችሁ የተጠቃ ሕዝብ ነው። ረዳት የሚፈልግ ሕዝብ ነው። እዚህ ክፍል ውስጥ ኢሳይያስ እየተናገረ ያለው ልጆቻቸው ከእጆቻቸው ተነጥቀው ተወስደውባቸዋል። የሚገርማችሁ ነገር ያለ ልጅ መሆን ምን አይነት ከባድ እንደሆነ አስቡት። ተነጠቁባቸው፣ ተወሰዱ። የባቢሎን ሕዝብ ወሰደባቸው። እነ ዳንኤልን ታስታውሳላችሁ። እነ ሲድራቅ እነ ሚሳቅ ብዙዎችን ማንሳት ይቻላል። ተነጥቀው ተወስደውባቸዋል። ነገ ለትውልዱ የሚተርፉ ምድሪቱ ላይ አልነበሩም። ምን አይነት ዝቅጠት ውስጥ እንዳለ መገመት ትችላላችሁ። የእጆቻቸው ፍሬ እንዳይበሉ ተወስዶባቸዋል። ምድሪቱ የምታፈራላቸው ነገር ከነሱ እጅ ርቋል። አስጨናቂ ጊዜ ነው። እነኚህ ባቢሎናውያንና በዙሪያ የነበሩ ኃያላን ሁሉ እያስጨነቋት የምጥ ጊዜ፣ የብቸኝነት ጊዜ፣ የፍርሃት ጊዜ፣ የጭንቀት ጊዜ፣ ምርኮ የሌለበት ጊዜ ውስጥ እንዳለ ነቢዩ የተናገረ ነው ያለው። ነገር ግን ለተጠቃው ሕዝብ ዘለቀታዊ ደስታን በማግኘት በብርሃኑ አማካኝነት በራሱ ጊዜና በራሱ ሰዓት ሊያደርግ ያለው የመለኮት አሰራር ከላይ ከሰማይ በነቢዩ በኢሳይያስ ድምፅ ሲመጣላቸው እናያለን። የእግዚአብሔር ስም ለዘላለም የተባረከ ይሁን። ወገኖቼ ብቻ እግዚአብሔር ይናገር እንጂ እግዚአብሔር የሚያደርግ አምላክ ነው። ብዙ ጊዜ እኛ በትንንሽም ነገር በእጃችን ባለው ላይ እንመካለን፣ እንደገፋለን። እኔ ሰሞኑን መጽሐፍ ቅዱስን እያጠናሁ ባለው ጊዜ በጣም እየገረመኝ የመጣው ከኃጢአትም ኃጢአት የኃጢአት ትልቅ ቢኖር ዝም ብሎ ይሄ መዋሸት ማጭበርበር ምናምን እንዳይመስላችሁ። መቼም ኃጢአት ትልቅ ትንሽ የለውም። ነገር ግን እግዚአብሔርን ራሱን አለማመን የኃጢአት መጨረሻ ነው። ሰው እግዚአብሔርን ሳያምን አላመነምና ያመነው ሌላ ነገር አለው ማለት ነው። ሰው እግዚአብሔርን ካላመነ የሚገርማችሁ ነገር የመጨረሻ ነገር ነው። እግዚአብሔር የሚያስቆጣው ጉዳይ ቢኖር እግዚአብሔርን አለማመን ነው። ከባድ ነው። እግዚአብሔርን ማመን ይሁንላችሁ።
ምንም ነገር ላይ ሳትደገፉ እሱ ላይ ብቻ። ክብር ለእግዚአብሔር ይሁን። እስራኤል በዚህ ጊዜ ውስጥ ሁሉ ነገር እንደተወሰደባት፣ ብርሃኗ እንደጨለመባት፣ ልጆቿ እንደተወሰዱባት፣ የምድሪቱ ፍሬ እንደተበላባት፣ ቅጥሮቿ እንደፈረሰባት፣ በሮቿ በእሳት እንደተቃጠሉ፣ ተስፋ ቢስ የሆነችበት ጊዜ፣ ማንም መጥቶ ሊሰራላት የሚችልበት ሁኔታ ያልነበረችበት ጊዜ እንደሆነ ኢሳይያስ እየነገረን ያለው። ነገር ግን መለኮታዊ ጣልቃ ገብነት ሲመጣ እናያለን። ክብር ለእግዚአብሔር ይሁን። እግዚአብሔር በነገሮቻችን ውስጥ ጣልቃ ሲገባ ጣልቃ የሚገባበትና ጣልቃ ገብቶ የሚያደርግበት ምክንያት ምንድን ነው? ለተጠቃው ሕዝብ ደራሽ የሆነበት ምክንያት ምንድን ነው? ሶስት ነገሮችን ከዚህ ክፍል ውስጥ አካፍላችኋል። የመጀመሪያው እግዚአብሔር የቃል ኪዳን አምላክ ስለሆነ ነው። እስቲ አሜን በሉ። እግዚአብሔር ሁል ጊዜ ቃሉን ይናገራል፣ ቃሉን ይፈጽማል። የቃል ኪዳን አምላክ ስለሆነ ነው። ክብር ለእግዚአብሔር ይሁን። እስቲ ባካችሁ አሜን በሉ። እግዚአብሔር በግል ህይወታችሁ ቃል የገባላችሁ ካለ፣ በሀገር ደረጃ ቃል የገባላችሁ ካለ፣ በቤተሰብ ደረጃ ቃል የገባላችሁ ካለ፣ እግዚአብሔር የተናገረው ነገር ሳይፈጸም አንዳች ነገር አትሆኑ። እግዚአብሔር ታማኝ አምላክ ስለሆነ ማለት ነው። ይናገራል፣ ያደርጋል። ከልካይ የለውም፣ አማካሪ የለውም፣ ረዳት አይፈልግም፣ አቃተኛ አይልም። ይሄ ነገር ከኔ ችሎታ በላይ ነው አይልም። ክብር ለኢየሱስ ይሁን። እንዲህ ካለ ከዘቀጠ ነገር ውስጥ እግዚአብሔር ህዝቡን ሊያወጣ ሲፈልግ ሃሌሉያ እኔ የቃል ኪዳን አምላክ ነኝ ይላል። ክብር ለኢየሱስ ይሁን። እግዚአብሔር የቃል ኪዳን አምላክ መሆኑን እንመለከታለን። ከመጠላት የተጠላው ህዝብ እንዲወደድ የሚያደርግ የእግዚአብሔር የኪዳኑ ተስፋ ነው። ክብር ለእግዚአብሔር ይሁን። የተዋረደ ህዝብ እንዲከብር የሚያደርግ የእግዚአብሔር የኪዳኑ ተስፋ ነው። በራቁትነት ያለ ህዝብ ክብር እንዲለብስ የሚያደርግ የእግዚአብሔር የኪዳኑ ተስፋ ነው። ሐዘንን በደስታ የሚለውጥ የእግዚአብሔር የኪዳኑ ተስፋ ነው። እግዚአብሔር ይናገር እንጂ ያደርገዋል። አጠገባችሁ ያለው ሰው እግዚአብሔር ከተናገረሽ ይሆናል በሉት። ሃሌሉያ ስሙ ለዘላለም የተባረከ ይሁን። እግዚአብሔር ከተናገረ የሚያደርግ አምላክ ነው። አንዳንድ ጊዜ ልጆቻችን ከእጃችን ያመለጡን ጊዜ የለም? አይሰማችሁም? ትውልዱ ከእግዚአብሔር የራቀ አይመስልም? ይሄ እንደው ቀጣይ ትውልድ ወደ እግዚአብሔር የሚመጣ ይመስላል። ኧረ ጉድ! እግዚአብሔር ቤት ከሚያመሹ ሌላ ቦታ ማምሸት የሚፈልጉ፣ እግዚአብሔርን ከማምለክ ዘፈን መስማት የሚፈልጉ፣ ህብረት ከማድረግ ሌላ ነገር የሚያምራቸው፣ ከጽድቁ ይልቅ አመፅ የሚቀላቸው ትውልድ እኮ እያየን ያለ ነው። ግን የሚገርማችሁ ነገር እግዚአብሔር ከተናገረ እርሱ ምርኮን የሚመልስ አምላክ ነው። ይህንን ነው የሚናገር። ህዝብሽ ልጆችሽ ተነጥቀውብሻል፣ ሄደዋል፣ ተወስደዋል፣ ባቢሎን ውስጥ ገብተዋል፣ እንግዳ ነገር ጀምረዋል። እኔ አምላክሽ እግዚአብሔር ግን ልጆችሽን አምጥቼ ሰበስብልሻለሁ ይላቸዋል። ክብር ለኢየሱስ ይሁን። እሰበስባቸዋለሁ። በዙሪያሽ ያለውን ተመልከቺ ይላል ቁጥር 3 ላይ። አይኖችሽን አንስተሽ ተመልከ፣ ሁሉ ሄዶብሻል፣ እኔ ግን ምርኮ አድርጌ መልሼ እሰጥሻለሁ። እግዚአብሔር የኪዳን አምላክ ነው። አሜን። የኪዳን አምላክ ነው። ስሙ ለዘላለም የተባረከ ይሁን። የኪዳን አምላክ ስለሆነ ነው ከሰው ማንም እስከማያልፍብሽ ድረስ የተተውሽና የተጣልሽ ነበርሽ። እንዴ እንደመጣል አደገኛ ነገር አለ እንዴ? ወዳጅ ኖሯችሁ አሁን ወዳጅ አልባ ብትሆኑ፣ ደራሽ ኖሯችሁ ደራሽ አልባ ብትሆኑ፣ የአገሬ ሰው ምን ይላል? ሁሉ የሚፈልግህ ኪስህ ሲሞቅ ነው። ኪስህ ሞቅ ያለ ጊዜ ሁሉ ፈላጊ ነው አይደል? ኪስ የሞላለት ጊዜ ሁሉ ይፈልግሃል። ኪስ ባዶ የሆነ ጊዜ ግን እያየ ያልፋል፣ እንዳላየ ያልፋል። ስለዚህ አንተ ላይ አይደለም የተደገፈው፣ ኪስህ ላይ የሞላው ነገር ላይ የተደገፈው። እስራኤል ሰው እንኳን የማያልፍባት ከተማ ሆነች። ሰው እንኳን የማይናፍቃት ከተማ፣ ሰው እንኳን የማያያት ከተማ፣ ፍርስራሽ ብቻ የሞላባት ከተማ ሆነች። የተበዘበዘች ከተማ ሆነች። አለኝ የምትለው ነገር በእጇ ላይ ምንም የሌለባት ከተማ ሆነች። ከደስታው ይልቅ ሐዘን የሞላባት ከተማ ሆነች።
ከክብሯ ይልቅ ውርደቷ የበዛባት ከተማ ሆነች። ከምትቀበለው ይልቅ የምትበዘበዘው ነገር በዛባት። አቤት ያለ እግዚአብሔር መሆን እንዴት ከባድ ነው። እግዚአብሔር ግን ምን አላት? ነገር ግን የዘላለም ትምክህትና የልጅ ልጅ ደስታ አደርግሻለሁ አላት። ክብር ለኢየሱስ ይሁን። እንዴት አይነት ድንቅ አምላክ ነው! የኛ ጓዳ ገብቶ ግድ የሚለው አምላክ፣ ነገራችን ሰው ሳይደርስልን አይቶ ደርሶ የሚረዳ አምላክ፣ ሊለውጥ ከልካይ የሌለው ብቻውን ተአምር የሚያደርግ አምላክ። ክብር ለኢየሱስ ይሁን። ክብር ለጌታ ይሁን። ስሙ የተባረከ ይሁን። አሁን ስትበዘበሽ ይኖረሻል። ከዚህ በኋላ ግን የነገስታትን ጡት ወይም የነገስታትን ወተት ምን ታደርጊያለሽ? ትጠቢያለሽ አላት። እንዴት አይነት ራዲካል የሆነ ለውጥ ይታያችኋል። እግዚአብሔር ጣልቃ ሲገባ በነገሮቻችን የተወሰዱ ምርኮ ሁሉ ይመለሳሉ። ክብር ለኢየሱስ ይሁን። እስቲ አንድ ሰው ከኔ ጋር እዚህ ጉባኤ ውስጥ ካለ እግዚአብሔር የተናገረኝ ነገር ሁሉ ተፈጽሞ አይኖቼ ያዩታል በሉ እስቲ። ክብር ለእግዚአብሔር ይሁን። በነገራችን ላይ ይህ ትንቢታዊ ቃል በጣም የሚያስገርማቸው ነገር እኔ ሳጠና በሁለቱም መካከል ያለ ትንቢታዊ ቃል ነው። ገና ክርስቶስ ከመምጣቱ በፊት እየተፈጸመ የነበረና የተፈጸመ ነው። ክርስቶስ ደግሞ ከተገለጠ በኋላ ደግሞ እየተፈጸመ ነው። እንደገና ደግሞ በመጨረሻው ደግሞ እኛን ጨምሮ በራእይ መጽሐፍ ላይ ሊሆን ያለውን ሁሉ የሚያመለክት አመልካች መልእክት ነው። የሚገርም ትንቢታዊ ቃል እኮ ነው። በየጊዜው ለእስራኤል ብቻ አይደለም የተናገረው፣ ለቤተ ክርስቲያን ተናግሯል። በዚያን ዘመን ብቻ አይደለም፣ በዚህ ዘመን ተናግሯል። በሚመጡት ዘመናትም ተናግሯል። ሃሌሉያ! ምክንያቱም መልእክቱን ስታዩ ከዚህ በኋላ አምላክሽ እግዚአብሔር እርሱ ብርሃንሽ ይሆናል እኮ ነው ያለው። ክብር ለኢየሱስ ይሁን። ታላቅ መልእክት ነው። ኢየሱስን ከሩቅ እየተናገረ እኛን ጨምሮ በብርሃን ውስጥ አስገብቶ ለዘመናት የሚሆንና ገና ደግሞ በመጨረሻው ዘመን አዲሲቷ ኢየሩሳሌም እስክትገለጥ ድረስ የሚሆነውን ትንቢት ነው እየተናገረ ያለው። ክብር ለኢየሱስ ይሁን። ይኸውላችሁ ሰው ሲረዳ ቀዳዳ ትንሽ ቀዳዳ ነው የሚሸፍንልህ። ሰማችሁ? ሰው ሲረዳ አንተ ስታረገው ቀዳዳ ነው የምትደፍነው። እግዚአብሔር ግን ሲሞላ፣ እግዚአብሔር ግን ጣልቃ ሲገባ ግን ዘለቀታዊ ያለው ነው፣ የማያቋርጥ ነው የሚያደርገው። ዘላለማዊ ነው እግዚአብሔር የሚያደርገው። ለልጅ ልጅ የሚሆን ደስታ ነው የሚያደርገው። ሃሌሉያ! ስሙ ለዘላለም የተባረከ ይሁን። እግዚአብሔር የቃል ኪዳን አምላክ ነው። እኔም እግዚአብሔር የያዕቆብ ኃያል መድኃኒትሽ ታዳጊሽ እንደሆንኩ ምን ትያለሽ? ታውቂያለሽ ይላታል። ክብር ለኢየሱስ ይሁን። ለካ በነገሮቻችን እግዚአብሔር ጣልቃ ገብቶ ሲሰራ እግዚአብሔር ነገሮቻችን ላይ ጉዳይ ኖሮት ሲነካካው ሲያስውበው፣ የሚገርማችሁ ነገር ነገሩ የነገሮቻችን ጉዳይ አይደሉም፣ የመሙላቱ ጉዳይ አይደለም። ነገሩ ለካ በመሰራቱ እግዚአብሔርን እንድናውቅ የሚያደርግ ጉዳይ ነው። አይገርማችሁም? እግዚአብሔር ወደ ጓዳ ገብቶ የዛችን የሱነማዊቷን ሴት በረሃቡ ዘመን እንስራዋን ሲሞላላት፣ ዘይቱን ሲሞላላት፣ መቅረዙን ሲሞላላት፣ እህሉን ሲሞላላት፣ የሚገርማችሁ ነገር ምንድን ነው የተደረገው? እግዚአብሔር እርሱ ሁል ጊዜ አምላክ እንደሆነ እንዲታወቅ ነው። የኛ ነገር እግዚአብሔር ሲሰራው ጥቂት ጥቃቅን ነገር ደፍኖ ሊሰራ ብቻ አይደለም፣ እግዚአብሔርነቱን እንድናውቅ ነው። እስቲ አሜን በሉ። አንተ ሲያቅትህ በሉት አጠገባችኋለሁን ሰው አንተ መላችሁ እኔ በወንድ አድርጌ እንደ መጽሐፍ ቅዱሱ ወንድም በእህቶች ውስጥ ስላሉ ነው እንጂ ምንድነው የዘመኑን መንፈስ ነክቶኝ አይደለም። ምን አልኳችሁ? አንተ ሲያቅትህ በሉ እንጂ ተባባሉ። አንተ የእናንተ በቷነስ አንተ ሲያቅትህ፣ አንቺ ሲያቅትሽ እሱ ይጀምረዋል። አንተ ስትጨርስ እሱ ይሞላዋል። አንተ ስትወርድ እሱ ከፍ ያደርግሃል። ታማኝ ነው ጌታ። እግዚአብሔር የቃል ኪዳን አምላክ ነው። ክብር ለኢየሱስ ይሁን። አይረፍድበትም። እግዚአብሔር ሲሰራ ረፍዶበት አያውቅም እግዚአብሔር። ክብር ለኢየሱስ ይሁን። እነኛ ሲቦጠቡጣት የነበሩ ሕዝብ ምን ያደርጋል? አሁን የነሱን ወተት ምን ታደርጋለች? ትጠቢያለሽ። ለማስታወስ ያክል እግዚአብሔር በሰለሞን ዘመን ያደረገው ነገር ትዝ ይላችኋል። በሰለሞን ዘመን ያደረገው ነገር
እግዚአብሔር በንጉሥ ሰለሞን ዘመን በምድሪቱ ሁሉ ዙሪያ የነበሩ ከ120 አገራት በላይ የሚሆኑ ታላላቅ ነገስታቶች እግዚአብሔር በሰለሞን ላይ ያስቀመጠው ዝናና ክብር በሰሙ ጊዜ የሚገርማችሁ ነገር ገጸ በረከት እያዙ ወደ ምድሪቱ ይመጡ ነበረ። ክብር ለኢየሱስ ይሁን። መበዝበዟ ቀርቶ አሁን የምትበዘብዝ ሆነች ማለት እኮ ነው። ኢየሱስ ለዘላለም ጌታ ነው። ደግሞ የነገስታት ወተት እንዴት እንደሚጣፍጥ ጋሽ ነሴ የለም እንጂ ቢኖር ልንገራችሁ፣ ለሱ ያልኩት ቢሰማውም ችግር የለውም። ጥርሴና ሞኛል ፓስተር ሮቤል አለኝ። እንዴ ጋሽ ነሴ አንተ እንዴት ጥርስ አንተ ደግሞ ያማ እንዴት ጥርስ አልኩት። እንዴት አለ እና ሌላ ነገር ነው የሚጠብቀው በኋላ። እንዴ አንተ ኦርጋኒክ ወተቱን እርጎውን ኦርጋኒክ ሁሉ በልተ እንዴት እኛ ይመመን እንጂ ስለው በሳቅ ሞተ። የቤተ መንግስቱን ወስደህ እያልኩት ነው። ምን ልላችሁ ነው? ዋና ማይነካ ማንም የማያገኘውን እግዚአብሔር ለእስራኤል ምርጥ አድርጎ አቀርባለሁ እያለ እኮ ነው ያለው እግዚአብሔር። ነገስታት ግቢ መኖር እኮ ማለት በቃ እግዚአብሔር ለእስራኤል እያለ ያለው እኮ እንዲህ አይነት በረከት አደርጋለሁ። ክብር ለኢየሱስ ይሁን። እሱ የቃል ኪዳን አምላክ ነው። አሜን አትሉም እንዴ? ዳዊት ምን አለ? ተመለከትኩ፣ ዙሪያዬን ተመለከትኩ፣ ወደፊት አየሁ፣ ወደ ኋላ አየሁ አለ። ከርቀት አየሁ፣ ከቅርበት አየሁ አለ። አንድ ነገር አስተዋልኩ፣ በዘመኔ ጻድቅ ሲራብ እህል ሲለምን አይቼም ሰምቼም አላውቅም። ከማን የተነሳ? ከእግዚአብሔር የተነሳ። እግዚአብሔር የቃል ኪዳን አምላክ ነው። ቃል ኪዳኑን ሲፈጽም ሐዘናችንን ወደ ደስታ ይለውጠዋል። ለልጅ ልጅ የሆነ ዘለቀታዊ ደስታን ያደርገዋል። ቃል ኪዳኑን ሲፈጽም ውርደታችንን ለክብር ያደርገዋል። ቃል ኪዳኑን ሲፈጽም ከመጠላት ወደ መወደድ ወደ መከበር ያመጣዋል። ቃል ኪዳኑን ሲፈጽም ከሐዘን ወደ ደስታ ያመጣዋል። ይሄ ሚስጥር ገብቷቸዋል። ጌታ እግዚአብሔር ቃል ኪዳኑን የፈጸመው በልጁ በኩል ነው። ልጁን ኢየሱስ ክርስቶስን በመስቀል ላይ አንጠልጥሎ ስለኛ ቤዛ ሲያደርገው የሚገርማችሁ ነገር ሰማያዊ መና ላያችን ላይ መፍሰስ ጀመረ። ሐዘናችን ወደ ደስታ መለወጥ ጀመረ። ዘለቀታዊ ሆነ የእግዚአብሔር የክብር ኃይል በላያችን ላይ መፍሰስ ጀመረ። ከምርኮ ከሰይጣን ከዓለም ከዚህ ዓለም ገዢ ባለስልጣናት ኃይላት ጌትነት አለቅነት ሁሉ ከሚባሉ ነፃ ማውጣት ጀመረ። ስሙ የተባረከ ይሁን። ውርደታችንን በክብር ለወጠ። ስሙ ለዘላለም የተባረከ ይሁን። ራቁትነታችንን በጽድቅ አለበሰን። ስሙ ለዘላለም የተባረከ ይሁን። ከመጠላት ይልቅ መወደድን በእኛ ውስጥ አኖረ። ስሙ ለዘላለም የተባረከ ይሁን። ሞገስ በሞገስ አደረገን። ወገኖቼ እግዚአብሔር የኪዳን አምላክ ነው። ስለዚህ ነው እግዚአብሔር መለኮታዊ ጣልቃ ገብነት ሲገባ በነገሮቻችን የሚገባው ምክንያቱ ምንድነው? የኪዳን አምላክ ስለሆነ ነው። ይናገራል፣ ይፈጽማል፣ ያደርገዋል። ክብር ለእግዚአብሔር ይሁን። ከጊዜያችን አንፃር ሁለተኛ ለተጠቃው ሕዝብ ዘለቀታዊ ደስታ በማግኘት በብርሃኑ በታማኝነቱ በራሱ ጊዜ በሰራት ሁሉን የሚያደርግበት ሁለተኛው እግዚአብሔር መለኮታዊ ጣልቃ ገብነት በእኛ ውስጥ ሲመጣ በእስራኤል ላይ እጁን ሲዘረጋ በሁኔታዎቻቸው ላይ እሱ ጣልቃ ሲገባ ሁለተኛው እዚህ ክፍል ውስጥ ከ17 እስከ 18 ያለው የተሃድሶ አምላክ ስለሆነ ነው። አሜን በሉ። እግዚአብሔር የተሃድሶ አምላክ ነው። የቃል ኪዳን አምላክ ብቻ አይደለም፣ የተሃድሶ አምላክ ነው። ያድሳል። አልሰማችሁም? ያድሳል። ሁሉን አዲስ የሚያደርግ አምላክ ነው። አሮጌውን ነገር አሳልፎ አዲስ የሚያደርግ አምላክ ነው። የጥንቱን ነገር አሳልፎ ድንቅና ድንቃ ድንቅ የሚያደርግ አምላክ ነው። ሁሉ አዲስ ሆኗል ብሎ የሚያደርግ አምላክ ነው። እግዚአብሔር የተሃድሶ አምላክ ነው። ክብር ለእግዚአብሔር ይሁን። እዚህ ክፍል ላይ የሚናገረው በናስ ፈንታ ወርቅን፣ በብረትም ፈንታ ብርን፣ በእንጨትም ፈንታ ናስን፣ በድንጋይም ፈንታ ብረትን አመጣለሁ። አለቆችሽም ሰላም፣ የበላይ ገዢዎችሽም ጽድቅ አደርጋለሁ። ከዚያ በኋላ በምድር
በምድርሽ ውስጥ ግፍና በዳርቻሽ ውስጥ ጉስቁልናና ቅጥቃጤ አይሰማም ይላል። ክብር ለእግዚአብሔር ይሁን። ከዚያ አይሰማም። ቅጥሮችሽን መዳን በሮችሽን ምስጋና ብለሽ ምን ትያለሽ? ትጠሪያለሽ ይላል። ተሐድሶን ይታያቸዋል። እግዚአብሔር ጣልቃ ሲገባ ነገሮችን በሙሉ ማደስ ይጀምራል። ክብር ለኢየሱስ ይሁን። ትዝ ይላችሁ ታስታውሱ እንደሆነ በነህምያ ዘመን የሆነው ነገር ቅጥሮቹ ፈርሰዋል፣ ደጆቹ ተቃጥለዋል። እንደውም በቃ እስራኤል ያለ እግዚአብሔር እንደሆነች ነገሯ እንደተበላሸባት ማንም ገብቶ የሚጨፍርባት ምድር አማልክቶቻቸውን እየገቡ እንግዳ አማልክቶቻቸውን እንዲመለኩ የሚደረግበት ዘመን እግዚአብሔር በነህምያ ውስጥ አንድ ነገር ሲያስቀምጥ ቅጥሮቿ እንደፈረሱ በእሳት እንደተቃጠሉ ሲሰማ ያንን ቅጥር ለመስራት እንደመጣ ሲምቦሊክ ነው። የሚገርማችሁ ነገር እግዚአብሔር በነህምያ አማካኝነት የፈረሰው ቅጥር ተሰራ፣ እየተሳለቁበት ተሰራ። ሌሊትና ቀን እየተጉ ተሰራ፣ በሩ ተሰራ። ከዛ በእዝራ ዘመን እግዚአብሔር ሕዝቡን ሁሉ ወደ ሕጉ እንዲመለሱ አደረገ። ወደ እርሻ የሄዱ ሕዝብ ወደ እግዚአብሔር እንዲመለሱ አደረገ። ወደ ራሳቸው ጉዳይ የሄዱ ሕዝብ ወደ እግዚአብሔር እንዲመጡ አደረጋቸው። ሕዝቡም እንደቀደመው ዘመን እግዚአብሔርን ያመልክ ዘንድ የእግዚአብሔርን ፊት ይፈልግ ዘንድ በእግዚአብሔር ፊት ቆሙ ይላል። ወገኖቼ እግዚአብሔር የተሐድሶ አምላክ ነው። ያድሳል። አሜን። ያድሳል፣ ያድሳል። የሚያድስ አምላክ ነው። ክብር ለኢየሱስ ይሁን። ሰላምን በመስጠት ያድሳል። ቅድስናን በመሙላት ያድሳል። የፈራረሱትን ሁሉ አዲስ አድርጎ በመስራት ያድሳል። ላዘኑ በመጽናናት ያድሳል። ለተጠቁ በእረፍት ያድሳል። ለዛሉ ጉልበታቸው በማደስ ያድሳል። መጽሐፍ የሚናገረው እኮ ያንን ነው። በዚያን ጊዜ አለቆችሽ ሁሉ ገዢዎችሽ ሁሉ አይገርማችሁም? እግዚአብሔር ሲያድስ ሲገዙ ነበር። አሁን ገዢ ሆኑ። እንዴት ድንቅ አምላክ ነው! አረ ድንቅ አምላክ ነው። እዚህ ጉባኤ ውስጥ ካለ እስቲ አንድ ሰው አሜን ይበል። ስሙ ለዘላለም የተባረከ ይሁን። እግዚአብሔር ተሐድሶን የሚሰጥ ተሐድሶን የሚያደርግ አምላክ ነው። ቅጥሮችሽን እገነባለሁ። ከዚህ በኋላ ማግሮምረም ሳይሆን ምስጋናን እሞላሻለሁ። ከዚህ በኋላ በፈራረሰ ነገር መቆጨት ሳይሆን ሃሌሉያ፣ በፈራረሰ ነገር መቆጨት ሳይሆን በመዳን ቅጥር ቀጥርልሻለሁ። ክብር ለኢየሱስ ይሁን። ኤፌሶን ሲናገር እኮ ምንድነው? ቀድሞ በጠላት የተያዛችሁ ነበራችሁ፣ በዚህ ዓለም አለቃ ባለስልጣናት ገዢ የታነቃችሁ ነበር፣ ለራሳችሁ የተሰጣችሁ ነበራችሁ፣ ያለ እግዚአብሔር ነበራችሁ። እግዚአብሔር ግን በምህረቱ ባለጠጋ ስለሆነ ግን ምን አደረገው? ያንን እስራት ያንን ቀንበር ከላያችን ላይ አንስቶ ምህረቱንና ቸርነቱን በእኛ ላይ አብዝቶ የእርሱ ብቻ እንድንሆን የሞተውን ህይወታችን በህይወት ለወጠው። ክብር ለእግዚአብሔር ይሁን። ሲኦል መግባት ሲገባን ገነት አዘጋጀልን። ስሙ የተባረከ ይሁን። መጥፋት ሲገባን በህይወት ኑሩ አለን። ስሙ የተባረከ ይሁን። ለብዙዎች የተገዛ ባርነት ነበር፣ አሁን ግን ገዢያችን እርሱ ሆነ። ስሙ የተባረከ ይሁን። እዚህ ጋር የምታዩት ከብረት ወደ ናስ እያለ ቅድም እንዳነሳውላችሁ በሰለሞን ዘመን ስንቱ ወርቅ መጥቷል። ንግሥት ሳባ ምን አድርጋለች? ዝናውን ሰምታ ገጸ በረከት ምን ያልሆነ ነገር አለ? ወደኋላ ሄዳችሁ ካነበባችሁ ያን ሁሉ ይነግራችኋል። ከጊዜ አንጻር አላነሳላችሁም እንጂ አንዱ ሌላ ሲያመጣ አንዱ ሌላ ሲያመጣ፣ ክብር ለኢየሱስ ይሁን። ቤተ መቅደሱ የተሰራበት እንጨት ራሱ እንኳን የሊባኖስ እንጨት ተሸክመው በመርከብ ስንት ተጉዘው ያመጡላቸው። እግዚአብሔር ተሐድሶ በምድሪቱ ላይ ሲያደርግ የመጀመሪያው የተሐድሶ ምልክት የመቅደሱ መሰራት ነው። ክብር ለኢየሱስ ይሁን። እግዚአብሔር ተሐድሶ በሕይወታችን ሲያደርግ የሚገርማችሁ ነገር ይህንን ቤተ መቅደስ ነው መጀመሪያ የሚሰራው። እስቲ አንድ ሰው አሜን ይበል። እግዚአብሔር እኛን ማደስ ሲፈልግ ይህን መቅደሱ በቃ በጣም የሚገርመኝ ነገር እኔ እግዚአብሔር ሰው በሰራው መኖር አይፈልግም። ተናግሯል። ታውቃላችሁ አይደል? ሰው በሰራው እስከ መቼ እኖራለሁ አይመቸኝም እኮ ነው ያለው።
አይመቸ እግዚአብሔር ተመችቶት አያውቅም። ሰው ቀጥቅጦ ሰርቶ ባስቀመጠው ነገር ውስጥ መኖር አይፈልግም። እግዚአብሔር መኖር የሚፈልገው ራሱ ቀጥቅጦ በሰራው ማንነት ውስጥ ነው። በእኔና በእናንተ ውስጥ ሊኖር የወደደ አምላክ ስሙ ለዘላለም የተባረከ ይሁን። ያ የፈራረሰ ማንነት፣ ያ ጉስቁልና ያሸነፈው፣ ኃጢአት ያሸነፈው ማንነት፣ ደም ግባት የሌለው ማንነት፣ የወደቀ ማንነት፣ ጥል የሆነ ማንነት፣ የተዋረደ ሙት የሆነው ማንነት እርሱ መኖሪያ ሊያደርግ ስለወደደ በመኖሩ ምክንያት ውስጣችንን አደሰው። ስሙ ለዘላለም የተባረከ ይሁን። እግዚአብሔር ውስጣችሁን ያድስላችኋል። እግዚአብሔር ውስጣችሁን ያድስላል። ለኃጢአት የማይሸነፍ ማንነት ይሞላችኋል። የጽድቅ መሳሪያ ያደርጋችኋል። ሁሉ እንዲገዛላችሁ ያደርግላችኋል። ክብር ለኢየሱስ ይሁን። ይሄን ነው የሚናገረው እኮ ያለው። እንደ ሰባኪ በጣም ከባድ ክፍል ነው። ምክንያቱም በሁለት በሶስት ገመድ የተወጠረ ስለሆነ ወደ ኋላ ይናገራል፣ ወደፊት ይናገራል፣ እኛን ጨምሮ አልፎ ስለሚናገር እና እኔ እዛ ውስጥ እየዋለልኩ እንዳለው አስብ ወገኖቼ። እግዚአብሔር እርሱ ተሐድሶ ሲያደርግ መቅደሱን ነው የሚያድሰው። ክብር ለኢየሱስ ይሁን። የእግዚአብሔር ስም ለዘላለም የተባረከ ይሁን። የተተወች የነበረች፣ ያለ ቅጥር የነበረች፣ የፈረሰች የነበረች፣ እሳት የበላት፣ ምርኮ በምርኮ የነበረች፣ አሁን ግን የፈራረሱ ሁሉ ሲለወጡ እናያለን። በሮቿ ቅጥሮቿ ሁሉ ሲያማምሩ እናያለን። ሃሌሉያ። ለዚህ ነው ወደ ኋላ ስትመለከቱ ካነበብነው ክፍል በፊት እግዚአብሔር ከእናንተ ጋር እንዳለ ሰምተናልና አሁን እግዚአብሔር እናንተ ጉዳይ ላይ እየሰራ እንዳለ አውቀናልና እባካችሁ እኛ ያለ እናንተ መኖር አንችልም ብለው የልብስሽን ጫፍ ይዘው ይለምኑሻል ይላል። ክብር ለኢየሱስ ይሁን። እግዚአብሔር አንተ ውስጥ ማደር ሲኖር ሲጀምር፣ አንተ ውስጥ በሙላት መኖር ሲጀምር፣ እነግርሃለሁ ወገኔ ተፈላጊ ነው የሚያደርግ እግዚአብሔር። ክብር ለኢየሱስ ይሁን። ተፈላጊ ያደርጋል። ለምን? የሚፈስ ነገር አለ። ምስጋና ይፈሳል ከውስጥ። ቅጥር ተሰርቶልሃል። ሃሌሉያ። አትፈራም። ስሙ የተባረከ ይሁን። ዙሪያ ሰላም ነው። አትፈራም። ክብር ለኢየሱስ ይሁን። ገብቶ የሚተናኮል የለም። ቅጥር ተሰርቷላ። ኢየሱስ ክርስቶስ ለዘላለም ጌታ ነው። አይ ቲንክ እየገባችሁ እስቲ የገባው ሰው ያሳየኝ። ስለ ህይወቴን የሚናገረው ውስጤን እየሰራ ነው ብላችሁ መታስ እስቲ ለያችሁ ባካችሁ። ክብር ለዚህ ጌታ ክብር እንስጠው። ክብር እንስጠው። አንዳንድ ሰዎች አይታችሁ ከሆነ እዛ ዓለም ዙሪያ ዓለም በነበሩበት ጊዜ መጠጡንም ሲጋራውንም ምኑን ሲጠጡ አይናቸው የበረዘ ቢጫ ሆኖ የበረዘ አይታችሁ ታውቃላችሁ ወይስ እናንተ አልነካካችሁ? አይናቸው የበረዘ ከንፈራቸው የበለዘ ጠረናቸው እንደው አሁን እንኳን ወጣ ብላችሁ ትንሽ የሆነች ጌቶ ሰፈር ከሄዳችሁ መንገዱ ሁሉ እንኳን የሚያጨሱት ነገር እንዴት አድርገው እንደሚያጨሱት እንኳን እኔ ግራ ነው የሚገባኝ። ስድብ አይደለም ግን በቃ ምን አይነት ጥንብ እንደሚሸት የምታውቁትን ነው የምነግራችሁ። ያለ እግዚአብሔር የሆነ ህይወት ያ ነው። የሚማርክ ነገር የለም። ጌታ ግን ያገኘን ቀን የደረቀ ወዛችን ለምልሞ ሰው አድርጎ ህይወት ሰጥቶ ማደሪያ አድርጎ ታሪክ ለውጦ ስሙ ለዘላለም የተባረከ ይሁን። የኔን ህይወት የሰራ እግዚአብሔር ስሙ ለዘላለም የተባረከ ይሁን። ለዚህ ጌታ ክብር እንስጠው እስቲ ወገኖቼ። እሱ ታላቅ ድንቅ አምላክ ነው። እንዳይመስላችሁ ተዘልላችሁ ተቀምጣችሁ ደስ ብሏችሁ በሰላም መጥቶት የምትገቡት ነገሩ እያለ ሁኔታው እያለ የሚያሳዝን ነገር እየመጣ ተናጣቂው እያለ ጉልበት የሚያዝል ነገር እያለ ግን በቃ ኢየሱስ አለ ብላችሁ እንድትሄዱ የሚያደርጋችሁ ቀላል ነገር እንዳይመስላችሁ። ንጉሱ ነግሶባችሁ ነው። ንጉሱ ላያችሁ ላይ ተቀምጦባችሁ ነው። ሁሉን የሚያደርግ ኤልሻዳይ ጌታ ከእናንተ ጋር ስለሆነ ነው። ማዘን ትፈልጋላችሁ አትችሉም። ማልቀስ ትፈልጋላችሁ አትችሉም። ነገራችሁ ውስጥ ገብታችሁ ማምረር ትፈልጋላችሁ አትችሉም። ምን ደነዝን እንዴ? አይደለም። እላያችን ላይ የፈሰሰው የተሐድሶ ጸጋ ነው። ስሙ ለዘላለም የተባረከ ይሁን። አይገርምም? እግዚአብሔር እኮ እንዲህ የሚያኖር አምላክ እኮ ነው። እንዲህ የሚያኖር አምላክ ነው ወገኖቼ። ክብር ለመድኃኔዓለም ይሁን። እግዚአብሔር ቅጥር ይቅጠርላችሁ።
እግዚአብሔር የፈራረሰ ነገር በሕይወታችሁ ከቅድስና ጉድለት ከእግዚአብሔር ርቃችሁ ተስፋ ቆርጣችሁ ዝላችሁ ሌላ ነገር ውስጥ ለመሄድ የምትኳትኑ ካላችሁ እግዚአብሔር ፊት ተመለሱ። እርሱ ተሐድሶን በእናንተ ላይ ያደርግላችኋል። እግዚአብሔር የተሐድሶ አምላክ ነው። አሜን አትሉም? ብዙ ጊዜ መቼም ስለ ተሐድሶ ሲነሳ ንስር ነው። እኔ በቃ ጂኦግራፊ ላይ ካያችሁ የንስር ነገር በጣም ይገርመኛል። ይሄ የምትበላበት እንትን እያረጀ ሲመጣ ወይ ይረዝምና ተቆልፎ ምንም ማድረግ ሲያቅታት አለቱ ጋር ነው የምትሄደው። ሰው የማይደርስበት አለት ላይ ሄዳ ኳ ኳ ኳ ስታደርገው ከላይዋ ላይ ይወድቃል። እና ለተወሰነ ጊዜ አትበላም፣ ለተወሰነ ጊዜ አትበርም፣ ለተወሰነ ጊዜ ሜዳ ላይ አትወጣም፣ ለተወሰነ ጊዜ አለሁ አትልም፣ ትሸሸጋለች። ከዛ አዲስ ይወጣል። የሚገርማችሁ ነገር እንደገና ላበቶቿ ደግሞ በሙሉ ይረግፉና ልክ የተላጨ ነው የምትመስለው። የተለመቀ እንደው ህይወት ያላት እንኳን አትመስልም። ትቆያለች እዛ አለት ውስጥ ማንም የማይደርስበት ቦታ ላይ ሆና ተሸሽጋ። ኋላ ላበቶቹ በሙሉ ሲረግፉ የሚገርማቸው ነገር እንደገና እንደተወለደ ሕፃን ሆና በሰማይ ላይ መብረር ትጀምራለች። ክብር ለመድኃኔዓለም ይሁን። እግዚአብሔር በሕይወታችን ተሐድሶ ሊያደርግ ሲፈልግ ወገኖቼ አለቱ ጋር እንድንመጣ ይፈልጋል። ኢየሱስ ጋር እንድንመጣ ይፈልጋል። ኢየሱስ ጋር ስትመጡ ዘወትር ተሐድሶ አለ። እሱ ሃሌሉያ፣ እርሱ ጌታሽ ስለሆነ ክብር ለኢየሱስ ይሁን። ካለን ጊዜ አንጻር ሶስተኛውና ለዛሬ የሚሆን የመጨረሻው እግዚአብሔር መለኮታዊ ጣልቃ ገብነትን ሲያደርግ በሕይወታችን የሚገርማችሁ ነገር ማንም አይመራንም። የዘላለም አምላክ እርሱ መሪያችን ይሆናል። እስቲ አሜን በሉ። ማን ይምራችሁ? ትዝ ይላችኋል። እስራኤል እኮ አንዳንድ ጊዜ ሳት የምትልበት ጊዜ ነበር እኮ አይደል? እግዚአብሔር እየመራቸው ያለ ሕዝብ እንደ አሕዛብ መሪ ሚመራ እንፈልጋለን እኮ ነው ያሉት። ትከሻው ሰፊ ደልደል ያለ አስፈሪ እሱን እንፈልጋለን ሆ ሆ እያሉ እና ሳሙኤል ትንሽ በቃ እሪ ሲል እንደ አንተን እኮ አይደለም የናቁት እኔን ነው፣ እሰጣችኋለሁ፣ ችግር የለም፣ ከኔ ሌላ የተሻለ መሪ ከፈለጉ እሰጣችኋለሁ። ግን ምን ያደርጋቸዋል? እነሱንም ልጆቻቸውን ምን ያደርጋል? አሳር ያበላቸዋል። የተመኙትን ሰጣቸው። ወገኖቼ በሕይወታችን እግዚአብሔር የዘላለም አምላክ መሪ ነው ብለን በመሪነቱ ስናስቀምጠው አቤት እንዴት ድንቅ ነው! ስሙ ለዘላለም የተባረከ ይሁን። ምን ይላል? ከዛ በኋላ ይላል ቁጥር 19 ከዚያ በኋላ እግዚአብሔር የዘላለም ብርሃንሽ አምላክሽ ክብርሽ ይሆናልና ይላል። አይገርማችሁም? እግዚአብሔር እርሱ መሪያችን ሲሆን በዙሪያችን ጨለማ የለም። እግዚአብሔር እርሱ መሪያችን ሲሆን በዙሪያችን ውርደት የለም። እግዚአብሔር እርሱ መሪያችን ሲሆን ሃሌሉያ ሃሌሉያ፣ ስሙ የተባረከ ይሁን። ድል ነሺ ሕይወት እንራመዳለን። ስሙ ለዘላለም የተባረከ ይሁን። እግዚአብሔር እርሱ መሪ ይሆናችኋል። የመለኮታዊ ጣልቃ ገብነት የሚገርማችሁ ነገር እርሱ ነው መሪ የሚሆነው። ስፍራውን የሚይዘው እሱ ነው። አሜን በሉ ባካችሁ። ለዚህ ነው እግዚአብሔር ብርሃን ከዚህ በኋላ ተፈጥሯዊ ብርሃን እንኳን ብርሃን አይሆንልሽም ነው ያለ። ፀሐይም ያበራል ለአሕዛብ እንደሚያበራው ላንቺም መብራቱ አይቀርም ይበራል። ጨረቃም በምሽት ይበራል ለአሕዛብ እንደሚሆነው ላንቺም ይሆናል። እሱ አይደለም የሚሆነው። ሃሌሉያ። ለብዙዎች የሚሆናቸው ተፈጥሯዊ ብርሃን ነው፣ ተፈጥሯዊ ነው። እግዚአብሔር በተፈጥሮ የለገሰው ነገር ነው የሚሆንላቸው። ላንቺ ግን እኔ አምላክሽ መሪ ሲሆን ግን የሚገርመው ነገር እኔ ራሴ ብርሃንሽ እሆናለሁ ነው የሚለው። ብርሃን ተብሎ የሚጠሩ ሳይሆን ብርሃን የሚሆኑሽ ብርሃኑን ብርሃን እንዲሆን የሰራው አምላክሽ እግዚአብሔር እኔ ብርሃን እሆንሻለሁ። አረ ለዚህ ጌታ ክብር ስጡት ወገኖቼ። እስቲ አድምቁና ክብር ስጡት ለዚህ ጌታ። ሃሌሉያ፣ ስሙ ለዘላለም የተባረከ ይሁን። ትየገኒ እግዚአብሔር እኔ እመራሻለሁ ይላል። እኔ እመራሻለሁ፣ በጨለመው ቦታ ላይ ብርሃን ሆኜ እገለጣለሁ። እጆችሽን ይዤ የምመራሽ እኔ ነኝ ይልሻል ጌታ።
ጨለማ ሲሆን ብርሃን የማደርገው እኮ እኔ ነኝ ይልሻል። ሲከባብድ ቀላል የማደርገው እኔ ነኝ ይልሻል። ነገሮች ሲዘጉ በር ምከፍት እኔ ነኝ ይልሻል ጌታ። እኔ አምላክሽ እግዚአብሔር ብርሃንሽ ነኝ ይልሻል ጌታ። በዚህ ብርሃን ውስጥ ክብር አለ ይልሻል። በዚህ ብርሃን ውስጥ ድል አለ። በዚህ ብርሃን ውስጥ እረፍት አለ። በዚህ ብርሃን ውስጥ የተናገርኩት ይፈጸማል ይልሻል። ስሙ ለዘላለም የተባረከ ይሆን። ኢየሱስ ክርስቶስ ለዘላለም ጌታ ነው። እግዚአብሔር እርሱ ብርሃንሽ ነው የሚሆነው። ታስታውሳላችሁ ሕዝበ እስራኤል እንደውም ንጉሥ ፈርዖን እስኪሳለቅባቸው ድረስ የእናንተ አምላክ ምድረ በዳ የሚተው አምላክ እስኪባል አሕዛብ ሁሉ የእስራኤል አምላክ የት አለ እስኪባል ድረስ በነበረበት ጊዜ ልዑሉ እግዚአብሔር ግን ሃሌሉያ ቀን በዳመና አምድ ሌሊት በእሳት አምድ ሃሌሉያ በድንቁ እየመራቸው ወደ ተስፋይቱ ኪዳነ ምሕረት አደረሳቸው። እግዚአብሔር በዚህ ባለንበት ዘመን ጨለማ እየባሰ ነው የሚሄደው። ልንገራችሁ፣ ጨለማው እየከፋ ነው የሚሄደው። ሁሉ ነገር እየባሰበት ነው የሚሄደው። የእግዚአብሔር ልጆች ግን እንደ ደመቁ ብርሃን ሆነው በጨለማ ውስጥ ይመላለሳሉ። ምክንያቱም መሪያቸው እግዚአብሔር ስለሆነ። ክብር ለእግዚአብሔር ይሁን። እግዚአብሔር የሚመራ አምላክ ነው። ሃሌሉያ። እግዚአብሔር እመራሻለሁ ይላል። እኔ እመራሻለሁ፣ እጆችሽን ይዤ እመራሻለሁ፣ የተዘጉ በሮችን እከፍታለሁ። ለሌሎች አደረክ ለእኔስ አቃተው ያልሽኝ እኔ በሙላት እገለጣለሁ። ከዚህ በኋላ አንቺ የምትሰጪ እንጂ የምትቀበይ አትሆኝም። የምታደርግ እንጂ የሚደረግልሽ አይሆንም። እንዴት ይሆናል እያልሽ ነው። እኔ በብርሃኔ ታሪኩን እለውጣለሁ ይልሻል ጌታ። የተዘጉ በሮች ተከፍቶ ታያለሽ ይልሻል ጌታ። ሃሌሉያ። ስሙ ለዘላለም የተባረከ ይሁን። ድንቅ አምላክ። እንዲህ አይነት ነገር እግዚአብሔር ሲናገር የሚገርማችሁ ትንንሽ ነገር ነው፣ ግን ፐርፐዙም ታውቃላችሁ። እግዚአብሔር ዛሬ የሚሰራ አምላክ መሆኑን እንድናይ ነው እንጂ ይሄ ነቲንግ ለእግዚአብሔር ከዚህ የበለጠ ነገር አድርጎልናል። ሕይወታችንን በብርሃኑ እየመራ ያለ እግዚአብሔር ስሙ ይባረክ። ታስታውሳላችሁ ጌታ ኢየሱስ ክርስቶስ በሚወለድበት ዘመን እነሆ በጨለማ የሚኖር ሕዝብ ታላቅ ብርሃን አየ ነው የተባለው እኮ። እግዚአብሔር መሪ ሲሆን ጨለማው ሁሉ ይገፈፋል። ኢየሱስ ጌታ ነው። የለቅሶሽም ወራት ታልቃለች ይላል። ክብር ለኢየሱስ ይሁን። እኔ አምላክ እግዚአብሔር ጻድቅ እንደሆንኩ ያውቃሉ። እኔ ምከብር ዘንድ የአትክልቴን ቦታ ቡቃያ የእኔ የሆነውን ቦታ ሰርቼ አስውበዋለሁ። ኢየሱስ ጌታ ነው። አሜን በሉ ባካችሁ። ይሄ ዓመት እግዚአብሔር በእያንዳንዳችሁ ሕይወት ታላላቅና ድንቅ ነገር እግዚአብሔር ያደርጋል። ብዙዎች ሲጨልምባቸው እግዚአብሔር በብርሃን ልጆቹን ይመራል። not only for ለዚህ ጉባኤ ብቻ አይደለም፣ ለቅዱሳን እግዚአብሔር በብርሃኑ ይመራቸዋል፣ በብርሃኑ ያሻግራቸዋል፣ በሰላሙ ይሞላቸዋል። ሁኔታው እያለ እኮ ነው። እጁ በላያቸው ላይ ትሆናለች። የእግዚአብሔር እጅ ይታወቃል። እግዚአብሔር ነው ለካ ያሻገረኝ እስኪሉ ድረስ እሱ የዘላለም መሪ ሲሆን የሚገርማችሁ ነገር ምን እንደሚሆን ታውቃላችሁ? ቁጥር 22 ላይ ታናሹ ለ1000 ሁለቱም ታናሽ ለብርቱ ሕዝብ ይሆናል። ዋው! ታናሽ የሚባለው ለ1000 ይሆናል። ለብርቱ ደግሞ የሁሉም ታናሽ ደግሞ ለብርቱ ሕዝብ ይሆናል። ለምን? የእግዚአብሔር ብርሃን ላዩ ላይ መሪው እግዚአብሔር ሕይወትን እየመራ ስለሚቆጣጠር። ክብር ለእግዚአብሔር ይሁን። አሜን። እግዚአብሔር መሪ መሆኑን እዚህ ላይ ይናገራል። እኔ አምላክህ እግዚአብሔር በዘመንህ ሁሉ ምን አደርገዋለሁ? በዘመኑ ይህንን ምን አደርገዋለሁ? አፋጥነዋለሁ፣ እፈጽመዋለሁ። አይታችኋል። የቃል ኪዳን አምላክ ስለሆነ የተናገረውን የሚፈጽም አምላክ ነው። መቼ? በራሱ ሰዓት፣ በራሱ ጊዜ። እስራኤል ብዙ ጊዜ የዛለችበት ጊዜ፣ የተጨነቀችበት ጊዜ፣ ጉልበቷ ከላይዋ ላይ የራደበት ጊዜ፣ ያዘነችበት ጊዜ
ያላዘነች ማላዘን ታውቃላችሁ? ማላዘን ማላዘን ልክ ነው አማርኛው አይደል? አታላዝን ይባላል። እንደዛ በሆነችበት ጊዜ የሚገርማችሁ ነገር ከዛ ሁኔታ አውጥቶ እግዚአብሔር ሲመጣላት ነው በብርሃን እየመራ። አሁን ተሸናፊ የነበረው ሲማረክ የነበረው አሁን እሱ የሚማርክ ይሆናል። ክብር ለኢየሱስ ይሁን። ትንሽ ነው የተባለው ለሕዝብ ሁሉ ይሆናል። ስሙ የተባረከ ይሁን። እነሆ ለሕዝብ ሁሉ ቤዛ የሚሆን መድኃኒት ዛሬ በዳዊት ከተማ ክርስቶስ ኢየሱስ ምን ብሎላችኋል? ተወልዶላችኋል። አያችሁ ቤዛችን። ክብር ለኢየሱስ ይሁን። አንደኛም ብቻ ጠርቶ በእኛ ስንቶቹን ወደ መንግስቱ አምጥቷል። እስቲ እዚህ ጉባኤ ውስጥ በእናንተ ወደ እግዚአብሔር መንግስት 10 ሰው የጠራ ሰው 10 ሰው እግዚአብሔር ወደ መንግስቱ ጠርቷል በእኔ የምትሉ እንደው በትንሹ 1000 ጠርቷል የምትሉ ምን ነው ሳቃችሁ? እኔ እንኳን ሰሞኑን ተሳክቶልኛል። በዛ በሐዘኑ ጊዜ እግዚአብሔር እድል ሰጥቶኝ ሁሉን ንስሐ አስገብቻለሁ። ስንቱ ገብቶ እንደሆነ አላውቅም፣ አናውቀውም። እግዚአብሔር እኮ ደስታው በሺና በመቶ ሺህ የሚቆጠሩ ሲማረክ አይደለም፣ በአንድ ነፍስ መማረክ ነው። ሰማይ ሐሴት የሚያደርገው መላእክት የሚጨፍሩት ለእግዚአብሔር ክብር የሚሰጡት እኮ በአንድ ነፍስ መዳን እኮ ነው። ክብር ለኢየሱስ ይሁን። ምርኮን የሚሰጥ እግዚአብሔር የተባረከ ይሁን። እዚህ ምድር ላይ ብቻ እንዳታስቡ፣ ከቁሳቁስ ጋር እንዳታገናኙት። እዛ ጋር ብቻ አይደለም፣ እሱ ተጨማሪ ነገር የሚያደርገው ነገር ነው። ትልቁ ግን እግዚአብሔር በእኛ 1,000 2,000 ሕዝብን አሕዛብን ሁሉ ሌላውን ሁሉ እንድንማርክ የሚያደርግ ሃሌሉያ። ያ ብርሃን እኛ ውስጥ ሲገባ በጨለማ ያለ ሁሉ ብርሃን እያየ ይመጣል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እግዚአብሔር በራሱ ጊዜ በራሱ ሰዓት ይህንን ያደርገዋል። ይህን ብዬ ልጨርስ። አጠገባችሁ ያለውን ሰው የረፈደ ቢመስልህ በሉት፣ የቆየ ቢመስልህ፣ የማይመስል ቢመስልህ እግዚአብሔር የተናገረውን በራሱ ሰዓት በራሱ ጊዜ ይፈጽመዋል። ሲፈጽመው ለክብሩ ያደርገዋል። በረከቱ ላንተና ለልጅ ልጅህ ይሆናል። ለዚህ ጌታ ክብር ስጡት። ሃሌሉያ። ኢየሱስ ክርስቶስ ለዘላለም ጌታ ነው። እግዚአብሔር እንዲህ ያለ አምላክ ነው የምናመልከው። እንዲህ ያለ አምላክ ነው የምናመልከው። ሁላችንም አንገቶቻችንን ዝቅ አድርገን ስለመጣልን ስለዚህ ስለከበረው ሕያው ቃል እያመሰገንን እያመሰገንን ይህን ጌታን እያመሰገንን እግዚአብሔር በሕይወታችሁ የገባላችሁን ተስፋ እስቲ አምጡት። ሰዎች ተስፋ ሊገቡ ይችላሉ፣ ግን በስፍራቸው የሉም። እግዚአብሔር ግን የኪዳን አምላክ ነው። ሰማይና ምድር ቢያልፍ የሚቀልብ አምላክ ነው። ቃሉ ከሚለወጥ ይልቅ ለቃሉ ታማኝ ነው። እግዚአብሔር ታማኝ ነው። እግዚአብሔር እግዚአብሔር እችን ምድር አሁን ያነበብነውን የእስራኤልን ሕዝብ ሲጎበኝ ታውቃላችሁ። ፖለቲካዊ ነገሯን ቀይሮታል። ኢኮኖሚያዊ ነገሯን ቀይሮታል። ማህበረሰባዊ ነገሯን ቀይሮታል። እምነቷን ቀይሮታል። አምልኮተ እግዚአብሔር ተቀይሯል። ምን ያልተቀየረ ነገር አለ? እሱ ጣልቃ ሲገባ የሚገርማችሁ ነገር የማይቀየር ነገር የለም። ማይለወጥ ነገር የለም። ማይሰራ ነገር የለም። እሱ ጣልቃ ሲገባ ክብር ለመድኃኔዓለም ይሁን። እግዚአብሔር ጣልቃ ይግባላችሁ። እግዚአብሔር በነገሮቻችሁ በጤናችሁ ላይ ጣልቃ ይግባ። አስፈራርቶ ጨክኖ በፎከረ ነገራችሁ ላይ ጣልቃ ይግባ። ከዚህ በኋላ አይሆንም ተዘግቷል ብሎ ተስፋ ያስቆረጣችሁ ነገር ላይ እሱ ጣልቃ ይግባ።
በተወሰደባችሁ ምርኮ በሆነባችሁ ነገር ላይ እግዚአብሔር ጣልቃ ገብቶ እየነጠቀ ከሰይጣን መንጋጋ እየነጠቀ ምርኮ አድርጎ ይስጣችሁ። ልጆቻችሁን ምርኮ አድርጎ ይስጣችሁ። ትውልዱን ምርኮ አድርጎ ለቤተ ክርስቲያን ይስጥ። ባሎቻችሁን፣ ሚስቶቻችሁን ያልዳኑ ካሉ ምርኮ አድርጎ እግዚአብሔር ይስጣችሁ። እሱ ታላቅ አምላክ ነው። እንዴት ታደርገዋለህ? ከየት ታመጣዋለህ አይባልም። እሱ የተሐድሶ አምላክ ነው። ማደስ ማለምለም ይችላል። በሸመገል ጉልበታችን በራደበት ጊዜ እኮ የለመለመ የሚያደርገን እኮ እግዚአብሔር ነው ወገኖቼ። ዛሬም እንደ ጥንቱ እንድንዘምር የሚያደርገን እኮ ወገኖቼ የሚያለመለም ያ ቅዱሱ መንፈስ እኮ ውስጣችንን እያደሰ እኮ ነው ወገኖቼ። እግዚአብሔር እሱ ታላቅ አምላክ ነው። ሁኔታዎች እየተለወጡ መልካቸውን እየቀየሩ እኛን ግን ባለንበት ስፍራ ቆሞ እግዚአብሔር ዛሬም ጌታዬን እንድንል ያደረገን እኮ እሱ ታማኝ ነው። ወገኖቼ እንደ ቀላል እንዳትወስድ። በእግዚአብሔር ቤት መክረማችን፣ ዘመናችን በእግዚአብሔር ቤት መሆኑ፣ ከጨለማው ዓለም ማምለጣችን፣ የሚሞተው ማንነታችን ሕይወት ማግኘቱ፣ የተዋረደው ማንነታችን መክበሩ፣ የተወሰደ ምርኳችን መመለሱ፣ ያለ እግዚአብሔር የነበርንበት ዘመን አብቅቶ እግዚአብሔር መሪያችን ሲሆንልን ቀልድ እኮ አይደለም ወገኖቼ። የሃይማኖት ፕሮግራም እኮ አይደለም ወገኖቼ። እግዚአብሔር የዘላለም እቅዱን ነው እኮ በእኛ የገለጠው። ልጁን ሰጥቶን እኮ ነው በሕይወት ያኖረን። ማይታለፉ ዘመናቶችን አሳለፈን። እኛ ዘጋን፣ በቃ ይሄ ነው መጨረሻ ስንል የለም ልጄ ብሎ ጀምሮ እንደገና ያስጀመረን እግዚአብሔር ስሙ የተባረከ ይሁን። አንዳንድ ጊዜ ዶክተሮች ይናገራሉ this is በቃ it's impossible ከዚህ በኋላ አይሆንም your case is already በቃ ሌላ መፍትሄ የለም ሲባል ጌታ ግን በምክንያቱ ጣልቃ ገብቶ ኢየሱስ ስሙ ይባረክ እንደገና ያቆምንና ለምስክር ያደርገናል። እንዴት ድንቅ አምላክ ነው! እንዴት ድንቅ አምላክ ነው! እግዚአብሔር ሆይ በነፍሴ ላይ፣ በቤቴ ላይ፣ በትውልዴ ላይ፣ በአገልግሎቴ ላይ፣ በሰጠኸኝ ዘመን ሁሉ ላይ በብርሃንህ ምራኝ በሉት። የሚመራ አምላክ እኮ ነው እሱ። ስንት ነገር ጣልቃ እየገባ እያሻገረን እኮ እዚያ አድርሶናል። አናልፈውም ያልንበት ዘመናት አሳለፈን። አይደረስም የተባለ ዘመን አደረሰን። አውሬ ሊበላን ሊነጥቀን አፋፍ ላይ ስንደርስ እሱ የአንበሳውን አፍ እየዘጋ ሃሌሉያ! እንዴት ድንቅ አምላክ ነው! እንዴት ድንቅ አምላክ ነው! እንዴት ድንቅ አምላክ ነው! አንደበታችሁን ክፈቱና ጌታን እስቲ ቀስ ብላችሁ አመስግኑት። ከውስጣችሁ አመስግኑት። ነግራችኋለሁ። በጌታ መንፈስ ውስጥ ሆኜ ነው ነግራችሁ። እግዚአብሔር የገባላችሁን የተስፋውን ቃል ጨብጣችሁ ያዙ። እሱ ጉልበት ይሆናችኋል። ለመታደስ የተሰጠ ማንነት ይኖራችሁ። እርሱ ያድሳችኋል። እሱ እንዲመራችሁ ፍቀዱለት። እሱ በብርሃኑ ይመራችኋል። አያሳፍራችሁም። አያሳፍርም። እሱ ለሱ የሚሳነው ምን አለ ወገኖቼ? ምንም የለም። መጽሐፍ ሲናገር እኮ አንዷ ጸጉራችን ያለሱ ፈቃድ እንኳን አትነቀልም እኮ ነው የሚለው። አንዷ ጠብም አትልም። አንዷ ለካን የምናልፍባቸው ነገሮች ጉዳዩ እሱ እያየ እያወቀ እኮ ነው እያለፍን ያለ ነው። ምሕረት በስቶልን እንጂ ታድጎን እንጂ አድሶን እንጂ ኪዳኑን ጠብቆ እንጂ መርቶን እንጂ ስሙ ለዘላለም የተባረከ ይሁን። ጥቂት አናግሩት ጌታን እስቲ። አታምልጣችሁ ጊዜ በመንፈስ ሆናችሁ ከጌታ ጋር እያመሰገናችሁ የፈራረሱ ቅጥሮቻችን
እግዚአብሔር ገንብቶ መዳን ያደረጋቸው፣ በሮቻችንን ምስጋና ያደረጋቸው። ዋው! እንዴት ድንቅ አምላክ ነው! እንዴት ድንቅ አምላክ ነው! እኛ ሰፈር ሲመጣ እንዴት ድንቅ አምላክ ነው! እኛ ጓዳ ሲመጣ እንዴት ድንቅ አምላክ ነው! እኛ ቤት ሲመጣ እንዴት ድንቅ አምላክ ነው! እኔን ደካማውን ሲያይ እንዴት ድንቅ አምላክ ነው! እኔን ታናሹን ሲያይ እንዴት ድንቅ አምላክ ነው! ሰው አድርጎ በሰው ፊት የሚያቆም እንዴት ድንቅ አምላክ ነው! እንዴት ድንቅ አምላክ ነው! በዚሁ መንፈስ እንዳለን ከእግዚአብሔር ቃል አንድ ስፍራ አነብና በጣም የበደልኩ ኃጢአተኛም ነበርኩ፣ ግን አዳኝ ከላይ ሰላም አውጣኝ ዘምረው ቢስ ነበርኩ ያወጣኝ ሲመጣ፣ ግን እርሱ ነገረኝ ነፃ እንደምወጣ። ከዚያም አነሳና ክብሩን አቀዳጀ።
በሉ አሁን ወደ እርሱ ሸሻለሁ ክንዱን ከተረከብኩ አልፈራም መከራ ደስታ ሰላምን ጌታ ሆይ ሕይወቴን ላንተ ሰጣለሁኝ እንግዲህ እጄን ካንተም ጋር አቁመኝ የማረባም ብሆን አምላኬን ትዝ ይለኛል ያ መድኔ በእንጨት ላይ የሞተው ስለኔ ትውስ ይለኛል የመስቀል ፍቅሩ ያደረገልኝ ውለታ ትዝ ይለኛል ያ መድኔ በእንጨት ላይ የሞተው ስለኔ ትውስ ይለኛል የመስቀል ፍቅሩ ያደረገልኝ ውለታ ትውስ ሲለኝ የጌታዬ ያደረገልኝ በጎልጎታ አገር ወደ አገር በመንከራተት ፀሐይና ብርድ ሲፋረቁበት ይሁዳ ሽጦት ጴጥሮስ ሲክደው ተከታዮቹ ጥለውት ሲሸሹ የፊጥኝ ታስሮ ለፍርድ ሲነዳ እፍምና ገርፎ ሲወርድበት ትዝ ይለኛል ያ መድኔ በእንጨት ላይ የሞተው ስለኔ ትዝ ይለኛል የመስቀል ፍቅሩ ያደረገልኝ ውለታ
ይለኛል ያ መድኔ እንጨት ላይ የሞተው ሰው ትውስ ይለኛል የመስቀል ፍቅሩ ያደረገልኝ ውለታ እኔ በበኩሌ የኔ ነው የምለው ምንም ታሪክ የለኝ ተጠማሁኝ ያለው የደሙ ፍሬ ነኝ እኔ በበኩሌ የኔ ነው የምለው ምንም ታሪክ የለኝ በመስቀል ላይ ሆኖ ተጠማሁኝ ያለው የደሙ ፍሬ ነኝ እኔም እንደ ሌላው አለሁኝ ነበርኩኝ ብዬ የምናገረው ከበደሌ ሌላ ምንም ነገር የለም የምዘረዝረው ሰው መስሎት ቢክበኝ ሁሉን እንደ ከቱ ቆጥሬ ተዋለው ይልቁን በሞቱ ጌታን እንድመስለው ለዚያ አዝረጋለሁ እኔ በበኩሌ የኔ ነው የምለው ምንም ታሪክ በመስቀል ላይ ሆኖ ተጠማሁኝ ያለው የኢየሱስ ፍሬ ነኝ እኔ በበኩሌ የኔ ነው የምለው ምንም ታሪክ የለም ምሕረት የተቀበልኩ ሞት የተሻረልኝ እድለኛ ሰው ነኝ ምድር ያለ ነው አይደለንም በሰማይ ያሉ መላእክት ተሰብስበው ያመሰግኑት ፍጥረት ሁሉ ያመሰግነው የሚበቃው አይደለም እግዚአብሔር አምላካችን የተመሰገነ ነው እድል ስላገኘን ይህንን መዝሙር በመዘመርበት ጊዜ አንድ ታሪክ ይመጣልኛል ይቅርታ ጊዜ ከወሰድኩ በአሜሪካን ሀገር ዊሊያም ሃሪሰን የሚባል ፕሬዚዳንት ነበር 8ኛው የአሜሪካ ሀገር ፕሬዚዳንት ነው የተመረጠውና ብዙ ጀብዱ በመስራት የታወቀ ሰው ነበር ከህንዶች ጋር ብዙ ጦርነት ስለነበረ የዛን ጊዜ ኢንዲያንስ ጋር አሜሪካን ኢንዲያንስ ጋር ብዙ ጀብዱ ተሰርቷል ተብሎ ብዙ ነገር ተናግሮ እዛ ክብር ሁሉ ተቀብሎ ተብሎ በዛ ተወራርዶ ፕሬዚዳንት የሆነ ነበር ፕሬዚዳንትነት ተመረጠ በብዙ ዝና
በብዙ ሆታ ተመረጠ። ትልቅ ንግግር አደረገ። ኢኖግሬት በሚደረግበት ጊዜ ረጅም የሆነ በ31ኛው ቀን ኢኖግሬት ባደረገ በ31ኛው ቀን ሞተ። በ31ኛው ቀን ለምንድን ነው የሞተው ተብሎ ሲጠየቅ ኢኖግሬት በሚደረግበት ጊዜ በጣም ብዙ ስለራሱ ይናገር ነበር። ረጅም ንግግር ያደርግ ስለነበረ ብርድ መጥቶት በ31ኛው ቀን አለፈ። ይሄ ነው የሰው ክብር። ይሄ ነው ፕሬዚዳንት፣ የአሜሪካ ፕሬዚዳንት መሆን ምን ያህል ትልቅ እንደሆነ ታውቃላችሁ። በብርድ በአንድ ቀን ብርድ ምናልባት አንድ ሰዓት ሊሆን ይችላል የተናገረው፣ በዛም ያልፍ ነው። ሰዎች ከፍ ከፍ ሲያደርጓችሁ በጣም ፍሩ። የተማርኩትን ነው ነግራችሁ። በጣም ፍሩ። ሰዎች ከፍ ሲያደርጓችሁ መሰላሉ እያደገ ነው የሚሄደው። በመሰላሉ ላይ እየወጣችሁ ከሄዳችሁ ላይ ሄዳችሁ አንድ ቀን ያ መሰላል ሳብ ሲደረግ የምትከሰከሱት የራቃችሁትን ያህል ነው። ከመጀመሪያው ነው መሰላሉ ላይ ያለ መውጣት መልካም ነው። መጀመሪያው ነው። ከወጣችሁ ደግሞ ቶሎ መመለስ መልካም ነው። መሰበር አለች። ለምንድን ነው ይሄ የሚሆነው? እግዚአብሔር ለማንም ክብሩን አይሰጥም። ለማንም ክብሩን አይሰጥም። ለመላእክት አልሰጠም፣ ለጻድቃን አልሰጠም። በሱ ክብር እንኖራለን እንጂ የራሳችን ክብር የለን። በጌታ ክብር ውስጥ ግን እንኖራለን። ክብራችን የሱ ክብር ነው። ጽድቃችን የሱ ጽድቅ እንደሆነ ሁሉ ክብራችን የሱ ክብር ነው። እግዚአብሔር የተመሰገነ ሕዝብ መናገር ያለብኝ ነገር ያለኝ ይመስለኛል እና እኔ ሌላ ጊዜ እድል ሳገኝ በደንብ አጫውታችኋለሁ። ለዛሬ ግን 3 ነገሮች ናቸው እኔ ራሴን መመዘንባቸው ነገሮች። አንደኛ እግዚአብሔርን በማምለክ ውስጥ ያሉ ነገሮች 3 ነገሮች ናቸው። አንደኛ እግዚአብሔርን ማወቅ፣ ሁለተኛ እግዚአብሔርን ማመን፣ ሶስተኛ እግዚአብሔርን ማገልገል። እግዚአብሔርን ማወቅ ሰይጣንም ያውቀዋል። የተለየ አይደለም። ከኛ የበለጠ እግዚአብሔርን የሚያውቀው ይመስለኛል። ሰይጣን ያውቀዋል፣ ምን ያህል ኃይለኛ እንደሆነ ያውቀዋል። ቀምሷል። በቀራንዮ ስር ቀምሷታል። እኛ ማናውቀው፣ እኛ ልናይ የማንችለውን ምት ነው የተመታው እሱ። የሚጠብቀውንም ደግሞ ያውቃል። ለዚህ ነው ብቻውን እንዳይሄድ ሰዎቹን ሁሉ አብሮ መግባት የሚፈልገው። ገሃነም እንደሆነ ቤቱ ያውቃል። ሰይጣንም ያውቃል። የማያምኑትም እግዚአብሔር ያውቃሉ። ማወቅ ብሎ የአእምሮ እውቀት ነው እየተናገር ያለሁት። እኛን ከነሱ የሚለየን ምንድን ነው? ስለምናምን ነው። ያወቅነውን ስለምናምን ነው። ጌታ ኢየሱስን እወቅ በምንልበት ጊዜ ሰዎች በጭንቅላት እንዲያውቅ አይደለም የምንፈልገው፣ አውቆ እንዲያምነው አይደለም እንዴ? አወቅነው ጌታን አመንን። እኛ ያለነው ብዙዎቻችን ያለነው እዚህ ውስጥ ነው። ግን 3ኛ ነገር ደግሞ አለ። ምንድን ነው የሚለው? ይህንን ጥቅስ እንድጨርሱልኝ ይፈልጋሉ። እኛ ፍጥረቱ ነንና፣ ታስታውሳላችሁ ይህችን ጥቅስ? እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው ነገር አለ ማለት ነው። ምንድን ነው ያ ነገር? እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ እንድናደርግ ምን ተሆነን ነው የሚለው? በክርስቶስ ኢየሱስ ተፈጠርን። እኛ በክርስቶስ ውስጥ ያለን በክርስቶስ የተፈጠርነው ለምንድን ነው? መልካሙን ስራ እንድናደርግ። ክርስትናና አገልግሎት የሚለያዩ ነገሮች አይደሉም። ክርስቲያን አገልጋይ፣ አገልጋይ ክርስቲያን። የማያገለግል ክርስቲያን መኖር የለበትም የሚል እምነት አለ። ምክንያቱም ቃሉ ይሄን ነው የሚለው። አሁን የእኛን አስተሳሰብ እንተውና ይሄን ቃል እንወሰደው። የእግዚአብሔር ቃል የሚለው መልካሙን ስራ እንድንሰራ ነው። በምን እናገለግላለን የሚለውን ነገር ማአት ነገር አለ ማገልገል የምንችልበት፣ ግን ማገልገል አለብን። ጌታ ደግሞ ይመራናል።
እኛ ባናገለግል በሌሎች ውስጥ እኛ አሁን እኔም ባለቤቴም እንደ ድሮ የዞርን መዝሙር የምንዘምር አይደለም፣ ግን እንደኛ የሚዘምሩትን ትምህርት ቤት እናስተምራለን እየከፈል። እንደኛ ሄደው የማይሰብኩትን ሰዎች አገልጋዮች አሉን፣ አገልጋዮችን እንደግፋለን በየገጠሩ የሚያገለግሉት። እኛ ባናደርግ በሰዎች ውስጥ እናገለግላለን። በሰው ውስጥ ማገልገል የሚባል ነገር አለ፣ አያችሁ፣ በሰው ውስጥ እና ስለዚህ ጌታ መገልገል አለበት። ባዶ እጃችንን ለምን ገነት እንገባለን? ባዶ እጃችን ለምን እንግባ? አስቡ ይሄንን። ጌታ ፊት ሁላችን ምን ቀርባለን? ስንቀርብ ምን ይዘን ነው የምንቀርበው? እቺን እናስብ። በእግዚአብሔር ቤት ውስጥ ትንሽ የሚባል አገልግሎት የለም፣ ትልቅ የሚባል አገልግሎት የለም። አገልግሎት ነው ያለው። ስለዚህ እግዚአብሔር አምላካችን ይሄ ነው እንግዲህ እኔ አሁን ለዛሬ እንትን ያልኳችሁ። ሌላው ታሪክ ሌላ ታሪክ ነው። 2 ልጆችና የሞላው ወንዝ የሚል ነው። እሱ ሌላ ጊዜ ጌታ ደርስ ሲሰጠኝ ሰፋ ያለ ነገር ነው፣ አጫውታችኋለሁ። አሁን ድሮ እንደምናደርገው ድሮ ምን እናደርግ ነበር መሰላችሁ? ከመዘመራችን በፊት እንወጣና ድሮ ማለት ነው መዝሙር ብቻ እንጠይቃለን። ነበራችሁ ያላፋችሁበት አላችሁ? ማን ነው ምን መዝሙር እንዘምር፣ ምንድነው የምትፈልጉት ተብሎ ይጠየቃል። እና የዛን ጊዜ ህዝቡ የሚጠይቀውን እንዘምራለን፣ እኛ ተዘጋጅተን ብንሄድም ማለት ነው። ስለዚህ የኛ መከታ ኤልሻዳይ ነው፣ ምን ነገር አለ የሚሳነው? ሁሉ በእጁ ነው ይቻለዋል፣ እንደ ፈቃዱ ያደርገዋል። የኛ መከታ ኤልሻዳይ ነው፣ ምን ነገር አለ የሚሳነው? ሁሉ በእጁ ነው ይቻለዋል፣ በፈቃዱ ያደርገዋል። የአብርሃም አምላክ የዘላለሙ በዚህም ዘመን ይሠራል። በዚህ ታላቅ ጽናትን ያቆመን ወደን ቀርበናል፣ ምስክሮች ነን። የእኛ መከታ ኤልሻዳይ ነው፣ ምን ነገር አለ የሚሳነው? ሁሉ በእጁ ነው ይቻለዋል፣ እንደ ፈቃዱ ያደርገዋል። የእኛ መከታ ኤልሻዳይ ነው። ታላቅነቱን የተዳፈሩ የንቀትን ቃል የሰነዘሩ ዛሬ ጠውልገው ክብራቸው ረግፏል። የአምላክ ወገን ግን ወደ ድል አልፏል። የእኛ መከታ ኤልሻዳይ ነው፣ ነገር አለ የሚሳነው? ሁሉ በእጁ ነው ይቻለዋል፣ ፈቃዱ ያደርገዋል። ጽኑ ታዳጊ ኢየሱስ ጌታ በዘመን ሁሉ የማይረታ በጨለማ ውስጥ ብርሃን ያበራል። የመድኔ ስም ጸንቶ ይኖራል። ሁሉ
ሃሌሉያ! ለጌታ ክብር ይሁን። ጌታ የተመሰገነው